ኢትዮጵያን ለማዘመን የተጀመሩ የሪፎርም ስራዎች የአመራሩን ሙያዊ ብቃትና የለውጥ ቁርጠኝነት አመላካች መሆናቸውን በኢትዮጵያ የኖርዌይ አምባሳደር ስታይን ክሪስተንሰን ገለጹ። አምባሳደሩ በኢትዮጵያ ቆይታቸው ሀገራቸው ከኢትዮጵያ ጋር ያላትን ዘርፈ ብዙ ትብብር ወደ ላቀ ደረጃ ለማሸጋገር እንደሚሰሩም አረጋግጠዋል። አምባሳደር ስታይን ክሪስተንሰን ከኢዜአ ጋር ባደረጉት ቆይታ ሁለቱ ሀገራት የረዥም ጊዜ ታሪካዊ ትብብር አላቸው ብለዋል። በተለይም በጤና፣ በትምህርት፣ በኢኮኖሚና በፖለቲካ እንዲሁም በሌሎች መስኮች በጋራ እየሰሩ መሆኑንም አንስተዋል። ከቅርብ ዓመታት ወዲህ ኢትዮጵያ እያሳየች ያለውን ዘርፈ ብዙ ለውጥም አድንቀዋል። ኢትዮጵያና ኖርዌይ ያላቸውን የረዥም ጊዜ ወዳጅነት ወደ ላቀ ደረጃ ለማሸጋገር የሚሰሩ መሆኑንም አምባሳደሩ አረጋግጠዋል። ኢዜአ ዘግቧል። ምሁራን በሀገራዊ ምክክሩ ሂደት ንቁ ተሳትፎ በማድረግ የበኩላቸውን ኃላፊነት ሊወጡ እንደሚገባ የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ለሀገራዊ ምክክሩ ውጤታማነት የምሁራን ሚና በሚል መሪ ሀሳብ ከምሁራን ጋር እየተወያየ ነው። በመድረኩ የመክፈቻ ንግግር ያደረጉት ምክትል ዋና ኮሚሽነር ሂሩት ገብረስላሴ በሀገራዊ ምክክሩ ሂደት የምሁራን ተሳትፎ ወሳኝ መሆኑን አጽንኦት ሰጥተዋል። ለሀገራዊ ምክክሩ ሂደት ስኬታማነት ምሁራን የተሳተፉባቸውን የዓለም ሀገራትን የምክክር ሂደት ተሞክሮ መውሰድ እንደሚገባ አንስተዋል። ስለሆነም ምሁራን በኢትዮጵያ ሀገራዊ ምክክር ሂደት ንቁ ተሳትፎ በማድረግ የበኩላቸውን ሚና መወጣት እንዳለባቸው ነው ያስገነዘቡት። በምክክር ሂደቱ ጠንካራ ስራዎችን ማበረታታትና የሚስተዋሉ ክፍተቶችን በማሳየት መፍትሄ መጠቆም እንደሚገባቸውም ተናግረዋል። ኤፍኤምሲ እንደዘገበው የሲቪል ማህበረሰብ ድርጅቶች ራሳቸውን በራሳቸው እንዲያስተዳድሩ፣ የጋራ ጥቅሞቻቸውን እንዲያስከብሩ እንዲሁም ከመንግስት ጋር ያላቸውን ስትራቴጂያዊ አጋርነት ለማጠናከር የሚያግዝ የሲቪል ማህበረሰብ ድርጅቶች ምክር ቤት ተመሰረተ። የደቡብ ኢትዮጵያ ክልል የሲቪል ማህበረሰብ ድርጅቶች ምክር ቤት የመጀመሪያ መስራች ጉባኤ በወላይታ ሶዶ ከተማ ተካሂዷል። ሀገራዊ ለውጡን ተከትሎ የሲቪል ማህበረሰብ ድርጅቶችን በማጠናከር ረገድ ውጤታማ ተግባራት መከናወናቸውን በምክር ቤቱ ምስረታ ጉባኤ መድረክ ተገልጿል። ለትሩንጎ ሙሉ ዘገባ እድገት እስራኤል። የደቡብ ኢትዮጵያ ክልል የፍትህ ቢሮና የክልሉ ፋይናንስ ቢሮ በጋራ በመሆን የሲቪል ማህበረሰብ ድርጅቶች ምክር ቤት መስራች ጉባኤን በወላይታ ሶዶ ከተማ አካሂደዋል። የሲቪል ማህበራት ድርጅቶች ምክር ቤት መመስረቱ ድርጅቶቹ የጋራ ጥቅሞቻቸውን እንዲያስከብሩ፣ ራሳቸውን በራሳቸው እንዲያስተዳድሩና በአንድ ጥላ ስር ሆነው የተለያዩ ስራዎችን እንዲሰሩ ምቹ ሁኔታን የሚፈጥር መሆኑ ተጠቁሟል። ሁሉም የሲቪል ማህበረሰብ ድርጅቶች በአንድ ጥራ ስር ሆነው እንዲንቀሳቀሱ ያስችላቸዋል። ከዛም ባሻገር የሲቪል ማህበረሰብ ድርጅቶች ባርጌኒንግ ፓወራቸው እንዲጨምር ያደርጋቸዋል። ከዛ በተጨማሪ የመደራጀት መብትን ተጠቅሞ ንቁ ተሳትፎ በመንግስትም ሆነ በሌሎች አካላት ዘንድ እንዲያደርጉ ያስችላቸዋል እና ከዛ ባሻገር ለመንግስትም ቢሆን ስትራቴጂክ አካል ናቸው። እነኚህ የሲቪል ማህበረሰብ ድርጅቶች የሚመሩበት የራሳቸው በረሃ አላቸው። የዲሞክራሲ ግንባታ ላይ ጉባኤ ላይ የሚሳተፉ አካላት አሉ። ከ7 እስከ 9 አባላት የሚያቀፍ ማለት ነው። ስለዚህ በዚሁ ላይ ለመሳተፍ ይሄ መነሻ ነው የሚሆነው። ምክር ቤት አባላትን ሳናቋቁም ቀጣይ ጉባኤ አባላትን ማቋቋም ስለማይቻል በዚሁ ልክ ነው። ፋይዳው በርካታ ነው። በማህበራዊም፣ በኢኮኖሚያዊም፣ በሀገር ግንባታ ስራ በርካታ ትርጉም ያለውን ስለሆነ በዚሁ ልክ ምክር ቤት አባላት ቀጣይ የሚጣልባቸውን ምክር ቤት አባላት የሚሰየሙትን ከተሰየሙ በኋላ የሚሰሩት ስራ በርካታ ስለሆነ በዚሁ ልክ መንግስት ከነሱም ህዝቡም ከነሱ አገር የሚጠብቀው ነገር በርካታ ስለሆነ በዚሁ መልክ መንቀሳቀስን ይፈልጋል። በመንግስት በተደነገገው አዋጅ መሰረት የተቋቋመው ይህ ምክር ቤት ለህዝብ የሚጠቅሙ የልማት ስራዎችን ከመስራት በተጨማሪ ለዲሞክራሲ ስርዓት ግንባታም እንደሚሰራ ተገልጿል። በህገ መንግስታችን የፌዴራል ህገ መንግስትም በደቡብ ኢትዮጵያ ክልል ህገ መንግስትም በአንቀጽ 31 ላይ ማንኛውም ዜጋ ህጋዊ ዓላማ የመደራጀት መብት እንዳለው ተደንግጓልና ይህንን የመደራጀት መብት መገለጫ ከሆኑት ውስጥ አንዱ የሲቪል ማህበረሰብ ድርጅቶች ናቸውና
እነኚህን የሲቪል ማህበረሰብ ድርጅቶችን ሰፋ ባለ መልኩ ምህዳራቸው የሚንቀሳቀስበት ምቹ ምህዳር ፈጥረን ማደራጀት ዋና ፋይዳው ለሀገር ልማትና ዲሞክራሲያዊ እድገት እመርታ ስላለው ነውና መንግስት አልሞና አቅዶ የሚሰራቸው በርካታ ተግባራት አሉ። መንግስት ደግሞ እጅ ያጠረባቸውና መድረስ ያልቻላቸውን በእነዚህ ማህበራት የሚደርስበት ነው የሚሆነውና ስለዚህ ዛሬ ይሄ ምክር ቤት እንዲቋቋም እንደ ክልል ፋይናንስ ቢሮ እና ከክልል ፍትህ ቢሮ በጋራ በመሆን የመደገፍ የመከታተልና የማደራጀት ይሄ ዲሞክራሲያዊ የሆነ ስርዓት ግንባታ ከዚህ ነው የሚጀምረው። የምስረታ ጉባኤው ተሳታፊዎችም በምክር ቤቱ ምስረታ ያለው ጠቀሜታ ከፍተኛ መሆኑን በመግለጽ ምክር ቤቱን በቀጣይ ጊዜያት ለማስተባበር የተሰየመው አካላት ህዝብንና መንግስትን በሚጠቅሙ ጉዳዮች ላይ መስራት እንደሚጠበቅባቸውም አሳስበዋል። ዓላማው እጅግ በጣም ደስ የሚያሰኝ ነው። ምክንያቱም ተጠቃሚዎቹን ወደታች ወርደን ህዝባችንን እንደሚገባ ለማገልገል በግልጽኝነት በተጠያቂነት መንፈስ በግልጽ ደግሞ አብሮን ከሚሰሩ ጋር በጋራ በመሆን የተሻሉ ሀሳቦችን በማቅረብ በነፃነት በመወያየት ተጠቃሚዎቹ ሞር ተጠቃሚ እንዲሆኑ ለማድረግ ይህ ምክር ቤት እጅግ በጣም አስፈላጊ መሆኑን አምናለሁ። ለሲቪል ማህበረሰቦች የፖለቲካ ምህዳሩ ያሰፋ እንደሆነ ነው እንደ ህግ ባለሙያ የሚሰማኝ። ምክንያቱም አዋጁ በራሱ ይህንን እድል በምክር ቤት ደረጃ ራሳቸውን በራሳቸው ሊያስተዳድሩ የሚችሉበትን እድል ለሲቪል ማህበረሰቦች ሲሰጥ ከመጀመሪያው 621 የተሻለ እንደሆነ ነው እንግዲያው የሚሰማንና ይህን እድል በአግባቡ እንደ ሲቪል ማህበረሰብ ልንጠቀመው እንደሚገባም ጭምር ለተሰብሳቢውም ጭምር ላሳስብ እፈልጋለሁ። በቀጣይ ጊዜያት የደቡብ ኢትዮጵያ ክልል የሲቪል ማህበራት ድርጅቶች ምክር ቤት ፕሬዝዳንት ሆኖ እንዲያገለግሉ የተመረጡት የወላይታ ልማት ማህበር ዋና ስራ አስፈጻሚ አቶ አሰፋ ናና የተሰጣቸውን ኃላፊነት በአግባቡ እንደሚወጡም ተናግረዋል። ሀገራዊ ለውጡን ተከትሎ የሲቪል ማህበረሰብ ድርጅቶችን በማጠናከር ረገድ ውጤታማ ተግባራት መከናወናቸውም በምክር ቤቱ ምስረታ ጉባኤ ላይ ተገልጿል። በወላይታ ዞን ከ12000 በላይ ዜጎች የኢትዮ ኮደር ስልጠና ሲከታተሉ መቆየታቸውን የዞኑ ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ አስታወቀ። ስልጠናው ቀጣይነት እንዲኖረው በሁሉም መዋቅሮች አስፈላጊ ቁሳቁሶችና የኮምፒውተር ማዕከላት እየተዘጋጁ ስለመሆኑም ተመላክቷል። ለመቅደሱ ሹሌ ዘገባ ሰብለ ወርቅ ኤልያስ። በሀገር አቀፍ ደረጃ 5 ሚሊዮን ዜጎችን ለማሰልጠን ታቅዶ የተጀመረው ኢትዮ ኮደር ስልጠና ወደ ሁሉም አካባቢዎች ተደራሽ እየሆነ ይገኛል። በወላይታ ዞንም ከ12000 በላይ ወጣቶችን ለማሰልጠን በታቀደው መሰረት አሁን ላይ በዞኑ ከሁሉም አካባቢዎች የተወጣጡ ወጣቶች እየሰለጠኑ እንደሚገኙ የዞኑ ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ ኃላፊ አቶ አበራ አሉላ ገልጸዋል። ስልጠናው እንደ ሀገር እንደ ኢትዮጵያ በጣም አዲስ ኢኒሼቲቭ ነው። በኢትዮጵያ ደረጃ 5 ሚሊዮን ወጣቶች ሰለጥነው ተግባራዊ ሆነው ወደ ስራ እንዲገቡ ነው። እንደ ሀገራችን አዲስ ከመሆኑ አንፃር በዞናችን የተጀመሩ ስራዎች አሉ። አሁን በወጣቶች በ3 አመት ነው ፕሮጀክቱ የሚያልቀው። በአንደኛ ዙር እንደ ዞናችን የታቀደ 12900 ወጣቶች እንደሰለጠኑ እንደ እቅድ ይዘናል። ከነሱ አሁን ስልጠና ላይ ያሉ ተመስግበው ስልጠና ላይ ያሉ 12500 የሚያህሉ ወጣቶች ስልጠና ላይ ናቸው። ከነሱ ስልጠናን ጨርሰው ሰርቲፊኬት የወሰዱ 3000 ያህል ሰልጣኞች አሉ። አሁን አገር አቀፋዊ ሰርቲፊኬት ያገኙ ማለት ነው። ስልጠናውን ለመከታተል ለሚፈልጉት ሁሉ በሁሉም መዋቅሮች በኢንተርኔት የታገዘ ስልጠና ለመስጠት የሚያግዙ ቁሳቁሶችና ኮምፒውተሮች መዘጋጀታቸውንም አክለዋል። የትኛው ወጣቶችም ሴቶችን መንግስት ሰራተኛ የትኛው ማህበራዊ መሰረት ያለው ወጣት መሰልጠን ይችላል። ስልጠና ላፕቶፕ፣ ኮምፒውተር፣ ዲስክቶፕ እና ስማርትፎን ያለው ሰው በየትኛው ሰዓት የትም ሆኖ መሰልጠን ይችላል። እኛ እንደ ዞን ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ አሁን ስማርትፎን እና የኢንተርኔት አክሰስ የሌላቸው ሰዎች ማዕከል አዘጋጅተናል። እንደ ዞን ማዕከል ላይ የሳይንስና ቴክኖሎጂ ቢሮ ላይ ማዕከል አለ። ከዛ አልፎ በከተማ በወረዳ ላይ አንደኛ በትምህርት ቤት ሁለተኛ ደረጃ ትምህርት ቤት ላይ የአይሲቲ ማዕከል አለ። እዛው አይሲቲ ማዕከል ይሰለጥናሉ። አልፎ ተርፎ ኮሌጆች በግል ኮሌጅም በመንግስት ኮሌጆችም
ከመደበኛ ስራ ሰዓት ውጪ የኢትዮ ኮደር ሰልጣኞች ቦታው ክፍት ይሆናል። እዛ ጋር ኮምፒውተር፣ ላፕቶፕ እና የኢንተርኔት አክሰስ ስላለ ይዘው ክፍት ይሆናል። ስልጠናውን ሲከታተሉ የቆዩ የመምሪያው ባለሙያዎች ስልጠናው ዘመኑ የደረሰበትን የቴክኖሎጂ እውቀትን ከማጎልበት ባሻገር ለስራ ዕድል ፈጠራ ትልቅ አበርክቶ እንዳለው አመላክተዋል። አንዱ የዚህ ፕሮግራም ዋና ዓላማ መሰረታዊ የኮምፒውተር ፕሮግራሚንግ ላይ ትኩረት ሲያደርግ ዌብ ፔጅ ዴቨሎፕ ዌብሳይት ዴቨሎፕ ላይ ነው ትኩረት የሚያደርገው። አንድ ሰው ይሄን ኮርስ ተምሮ ዌብ ፔጅ ዴቨሎፕ ቢያደርግ መስሪያ ቤት ተጠቃሚ ነው። አንደኛ ለራሱም ብርም ሜክ ማድረግ ይችላል። አንደኛ ያው ዌብሳይት ዴቨሎፕ ካደረገ ይሸጣል፣ ሸጦ ብር ያገኛል። አንደኛ ሀብታም ሊሆንም ይችላል፣ ስራ እድልም መፍጠርም ይችላልና በርካታ ጠቀሜታዎች አሉ። ሰርቲፊኬት አርቲፊሻል ኢንተለጀንስ ከዚህ በፊት ኮርሱን ስላላየው በጣም ሞር ጠቅሞኛል። አርቲፊሻል ኢንተለጀንስ ምንድነው ጥቅሙ የሚለው ጭምር ከዚህ በኋላ የሚመጣው ነገር ለመመለስም ለመስራት ዝግጁ ነኝ። አሁን አንድሮይድ እንደተማርነው አፕሊኬሽን ነው የምንፈጥረው፣ እንዴት ነው መጻፍ የምንችለው ከሚል ጭምር ኢረሩን እንዴት እናስተካክላለን ከሚል ጭምር በጣም ሞር የተረዳንበት ሁኔታ ስላለ አሁን ዳታ ሳይንስ ሞር ስፕሬድሺት ላይ ብዙ ያላወቁትን ነገር አሉና ስፕሬድሺት ላይ በደንብ ለማወቅ ተረድቻለሁ። ዓለም ወደ ዲጂታል ቴክኖሎጂ እየተቀየረች ባለችበት በአሁኑ ጊዜ በሁሉም ዘርፎች ተወዳዳሪና ተፈላጊ ለመሆን የኢትዮ ኮደር ስልጠና መሰረት እንደሚሆንም ታምኖበታል። በቦሎሶ ሶሬ ወረዳ ከ24000 በላይ ሴፍትኔት ተጠቃሚዎች ራሳቸውን እንዲችሉ የሚደረገው ድጋፍ ነዋሪዎቹን በዘላቂነት ኑሯቸውን እንዲያሻሽሉ የሚያግዝ መሆኑን የወላይታ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ዳዊት ደሳለኝ ገለጹ። በወረዳው ላለፉት 20 ዓመታት ያህል የሴፍትኔት ተጠቃሚ ሆነው ራሳቸውን ሳይችሉ በድጋፍ ይኖሩ የነበሩ ሰዎች ከተረጂነት በመላቀቅ የስራ ባህላቸውን በማዳበር በኑሮና በአስተሳሰብ እንዲበለጽጉ የሚደረግ ድጋፍ መርሃ ግብርም ተከናውኗል። ትዝታ ታከለ ዝርዝር አላት። የሴፍትኔት ተጠቃሚዎች ኑሯቸውን በሚያሻሽሉ ስራዎች ላይ ተሰማርተው የኢኮኖሚ አቅማቸውን በማሳደግ ከተረጂነት እንዲላቀቁ በርካታ ስራዎች ሲሰሩ ቆይተዋል። በቦሎሶ ሶሬ ወረዳ ካሉት 50 በመቶ የሚሆኑ የሴፍትኔት ተጠቃሚዎች ራሳቸውን እንዲችሉ ለማድረግ ያለመው የድጋፍ መርሃ ግብርም ኑሯቸውን እንዲያሻሽሉ እድሉን ያመቻቻል። እስካሁን ድረስ እኛ ሴፍትኔት ድርጅት ካለን ጀምሮ እስካሁን ድረስ በብዙ ዶሮም ተሰጥቶናል። ከጥንትም ጀምሮ እስካሁን ድረስ እየተጠቀምን። ከዚህ በፊትኛ ያው ሴፍትኔት ተጠቃሚ ሆነን ራሳችሁን እርሻን አልሰራም ነበር። አሁን ስለዚህ ራሳችሁ ችሎ እንደማኖር ያው ችሎ እነሱ እኛ ድጋፍ ስላለን ራሳችሁ ማኖር ያው በርታታ እንደምሰጥ እኛ እናስባለን። ይሄን በማሳደግ የተሰጠው ነገር ሁሉ አሳድጌ በደንብ በእንክብካቤ ይዤ እንግዲህ ራስን ለመቻልና ለመለወጥ ይፈልጋሉ። አሁን እንግዲህ ይሄን ድጋፍ አትፈልጉ ራሳችሁን ለመቻል ሞክሩ እንደተባለው ራሳችንን ደግሞ ለመቻል ከመጀመሪያውም ጥረት እያደረግን ከእንግዲህ ደግሞ በራሳችን ይገል ለመቆም ነው፣ ከልመና ነፃ ለመውጣት ነው ሀሳባችን። መንግስት ድጋፍ ሰጥቷል። ለኛ ድጋፍ በጣም ሰጥቷልና ከዚህ በፊት ነበረ ግን አሁን ተሻሽሎ አለ። ከመመጽወት ወጥተው ወደ ምርታማነት እንዲሸጋገሩ ከተደረገላቸው ድጋፍ በተጨማሪ በዘላቂነት እንዲቋቋሙ ሌሎች እገዛዎችም እየተደረጉ ናቸው። ካሁን ወዲያ ራስን ችዬም ለሌሎችም ብዙ ብሩክ ተስፋ እንዲሆን እኔ እንደተለወጥኩኝ ሌሎችም ለማለወጥ በጣም ብሩክ ተስፋ አለኝ። በዚህ ድጋፍ ተደግፈን ራሳችንን ለመሻሻል ደግሞ ከባድ ጥረት እያደረገን ስንታገል ነው የቆየ ነው። አሁን ደግሞ በዚህ ድጋፍ ከእንግዲህ ከልመና ነፃ ለመሆን ነው ጥረታችን። ቀጣይ ቅደ ያው ወይፈኑን አሳድጌ የራሴን ጓሮ መጀመሪያ በዘራዬ ማምረቻ መሳሪያ ከመጠቀም አሁን በወይፈኑ አርሼ ራስን መቻልና መለወጥ ነው አላማዬ።
በቦሎሶ ሶሬ ወረዳ ባሉ ቀበሌያት የተሰራው የድጋፍ ስራ በርካታ መልኮች ያሉትና ማህበረሰቡንም በተለያዩ ዘርፎች እየደገፈ የቆየ ነው። እንቁላል ጣይ ዶሮዎችና የዶሮ መኖን ጨምሮ ሌሎች ድጋፎችን በመስጠት ህይወታቸውን ለመቀየር የሚሰራው ስራ ሙያዊ ድጋፍና ክትትልን የሚሻ መሆኑን የወላይታ ዞን ግብርና መምሪያ ምክትል ኃላፊና የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ዳዊት ደሳለኝ አስገንዝበዋል። አሁን እያደረግን ያለነው የግብርና ባለሙያ ስልጠና ሰጥተናል። እነኚህ ፓኬጅ በዚህ ፓኬጅ ዙሪያ ወርዶ የሰፍትነት ተጠቃሚዎች ጓሯቸውን፣ ማሳቸውን፣ ጓዳቸውን ክትትል እያደረጉ የአስተሳሰብ ግዝፈት ወይም የአስተሳሰብ ዝቅተትም ያለውን እየተቀየሩ በማሳቸው እንዲውሉ የማድረግ ኤክሰርሳይዝ እያደረጉ ህይወታቸውን እንዲቀይሩ የክትትልና ድጋፍ ስራ ይሰራል። የተረጂነት መንፈስ አስተሳሰብን በማቀጨጭ የሚሰሩ እጆችን ለልመና የሚያዘረጋና ለለውጥ የማያነሳሳ በመሆኑ ያንን ሰብሮ በመውጣት ራሳቸውን ችለው ለለውጥ ዝግጁ እንዲሆኑ የሁሉም አካላት ርብርብ እንደሚያስፈልግ የቦሎሶ ሶሬ ወረዳ ዋና አስተዳዳሪ አቶ መንግስቱ ሎሃ ተናግረዋል። የ45 ቀን ጫጩት መስጠት ብቻውን በቂ ድጋፍ አይደለም። ብዙ ድጋፎች አሉ። እነዛን ድጋፎች ደግሞ ተከታትሎ መደገፍን መከታተልን ይጠይቃል። ዝም ብሎ ገንዘብ ሰጥቶ ወይም ዶሮ ሰጥቶ ወይም ፍየል፣ በግ፣ ግደር፣ ላም ሰጥቶ መተው አይደለም። እነዛን ተከታትሎ እነሱ ያው ሰው እስኪሆኑ ድረስ አቅም እስኪጎለበት ድረስ እነሱን ማገዝ መተጋገዝን የሚጠይቅ ስለሆነ በዚህ ልክ ደግሞ ከነሱ ጋርም ተግባብተን ነው እየሰራን ያለ ነው። የአካባቢው ነዋሪዎች ያለውን እምቅ ሀብትና ጸጋ ተጠቅመው በልማት ስራዎች እንዲሳተፉ በማድረግ ኑሯቸውን እንዲያሻሽሉ ከተረጂነት ወደ ምርታማነት ማሸጋገር ጊዜ የሚሰጠው ጉዳይ አለመሆኑ ተመላክቷል። በክልሉ ለተለያዩ አገልግሎቶች የሚውሉ የተቋማት ህንጻዎችን የሪል ስቴቶችንና የመኖሪያ ቤቶችን እጥረት ለመቅረፍ የኮንስትራክሽን ስራዎች እንዲሰራ የተቋቋመ የልማት ድርጅት መሆኑን የደቡብ ኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር አረጋ በደቻ ገለጹ። የድርጅቱ ዋና ዓላማ በክልሉና ከክልሉ ውጪ የመንገድ፣ የህንጻ፣ የአውሮፕላን ማረፊያ፣ ደረቅ ወደቦች ግንባታና ከውሃ ነክ ውጪ ያሉ የጥገና ስራዎችን ከመስራት ባሻገር ትርፋማ በመሆን የክልሉን ኢኮኖሚ መደገፍ መሆኑን ዋና ስራ አስፈጻሚው አብራርተዋል። ኮርፖሬሽኑ ወደ ስራ የገባው ነሐሴ 16 2016 ዓ.ም ነው ያሉት ኢንጂነር አረጋ በአጭር ጊዜ ውስጥ በ120 ሚሊዮን ብር የ14 ፕሮጀክቶች ውለታ በመፈጸም 5ቱን አጠናቆ ማስረከብ መቻሉን ተናግረዋል። በክልሉ የሚገኙ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት በግንባታው ዘርፍ ከኮርፖሬሽኑ ጋር በጋራ በመስራት በዘርፉ ከሚስተዋሉ የግንባታ መጓተትና ያልተፈለገ ወጪ ራሳቸውን እንዲጠብቁም ኃላፊው ጥሪ አቅርበዋል። የክልሉ መንግስት ኮሚኒኬሽን ቢሮ ዘግቧል። የህዝብና የመንግስት ሀብትና ንብረት በትክክል ለታለመለት ዓላማ መዋሉን በማረጋገጥና ህብረተሰቡን ተጠቃሚ የማድረግ ስራ በትኩረት እየተሰራ መሆኑን የማዕከላዊ ኢትዮጵያ ክልል ዋና ኦዲተር መስሪያ ቤት ገለጸ። መስሪያ ቤቱ በኦዲት ወቅት የሚያጋጥሙ ችግሮች ዙሪያ ከባለድርሻ አካላት ጋር በቡታጅራ ከተማ ውይይት አካሂዷል። የክልሉ ኦዲተር መስሪያ ቤት ዋና ኦዲተር ወይዘሮ ፈዲላ መስሪያ ቤቱ የህዝብና የመንግስት ሀብትና ንብረት በትክክል ለታለመለት ዓላማ መዋሉን በማረጋገጥና ህብረተሰቡን ተጠቃሚ የማድረግ ስራ በትኩረት እንደሚሰራ ገልጸዋል። ለዚህም ከተለያዩ ባለድርሻ አካላት ጋር መድረክ ፈጥሮ መወያየት ያለው ሚና የጎላ መሆኑንም አመላክተዋል። የክልሉ ዋና ኦዲተር መስሪያ ቤት በአዋጅ 27/2016 በተሰጠው የስልጣንና ተግባር መሰረት እንዲሁም የተመራማሪዎች ግዴታ የኦዲት አይነትና በኦዲት ወቅት በሚያጋጥሙ ችግሮች መወያያ ሰነድ ለውይይት ቀርቧል። ካሉት 5 የኦዲት አይነቶች በክልሉ ተግባራዊ እየተደረጉ እንደሚገኙ የተመላከተ ሲሆን የመረጃ ስርዓት ወይም አይቲ ኦዲት ብቻ ተግባራዊ መደረግ አለመጀመሩም ተገልጿል። ኢዜአ እንደዘገበው በሲዳማ ክልል በበጀት ዓመቱ 9 ወራት 280 ሺህ ሰዎችን የንጹህ መጠጥ ውሃና ንጽህና አገልግሎት ተጠቃሚ ማድረግ መቻሉን የክልሉ ውሃ ማዕድንና ኢነርጂ ቢሮ ገለጸ።
የፌዴራልና የክልል ከፍተኛ የስራ ኃላፊዎች በሲዳማ ክልል አለታ ጩኮ ወረዳ በዋንዋሽ ፕሮግራም ተገንብቶ ለአገልግሎት የበቃውን የደንጎራ የገጠር ንጹህ መጠጥ ውሃ ፕሮጀክት ተመልክተዋል። በዚህ ወቅት የክልሉ ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር ዶክተር ከበደ ጋኖሌ እንዳሉት በክልሉ በዋንዋሽ ፕሮግራም አማካይነት በርካታ የህብረተሰብ ክፍሎችን ተጠቃሚ ያደረጉ ስራዎች ተከናውነዋል። በበጀት ዓመቱ 9 ወራት ውስጥም በክልሉ 280 ሺህ የህብረተሰብ ክፍሎችን በንጹህ መጠጥ ውሃና ንጽህና አገልግሎት ተጠቃሚ ማድረግ እንደተቻለም ገልጸዋል። የውሃና ኢነርጂ ሚኒስትር ኢንጂነር ዶክተር አብታሙ ኢተፋ በበኩላቸው በአሁኑ ወቅት የተለያዩ የውሃ ፕሮጀክቶች ግንባታ እየተከናወነ መሆኑን ተናግረዋል። ከፕሮጀክቱ ተጠቃሚ ከሆኑ የአካባቢው ነዋሪዎች መካከል ወይዘሮ ዙፋን አሸናፊ በሰጡት አስተያየት ከዚህ በፊት ውሃ ለማግኘት ከሰፈራቸው ርቀው ለመሄድ በመገደድ ለእንግልት ሲዳረጉ እንደቆዩም አውስተዋል። ዘገባው የኢዜአ ነው። የዋቸሞ ዩኒቨርሲቲ በንግስት ሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ያስገነባውን የኦክሲጅን ማምረቻ ፋብሪካ ተመርቆ አገልግሎት መስጠት ጀመረ። የዩኒቨርሲቲው ፕሬዝዳንት ዶክተር ዳዊት ሀየሶ ተቋሙ ከመማር ማስተማር ስራ ጎን ለጎን የማህበረሰቡን ችግር በዘላቂነት ለመፍታት የሚያስችሉ ተግባራትን እያከናወነ እንደሚገኝ ተናግረዋል። የኦክሲጅን ፋብሪካው ተገንብቶ አገልግሎት መስጠት መጀመር ከዚህ በፊት ዩኒቨርሲቲው ለኦክሲጅን ግዢ በአመት ያወጣ የነበረውን 6 ሚሊዮን ብር ማዳን ያስችላልም ብለዋል። የሆስፒታሉ ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር ይድነቃቸው ደዳቸው ፋብሪካው በቀን እስከ 200 ሲሊንደር ኦክሲጅን የማምረት አቅም እንዳለው ጠቅሰው በሆስፒታሉ ለእናቶችና ህጻናት የሕክምና አገልግሎት መስጫነት እየተገነባ ለሚገኘው የማስፋፊያ ሆስፒታል ተጠቃሚነቱ ከፍተኛ ነው ብለዋል። የኦሮሚያ ክልል ግብርና ባለስልጣን ዋና ዳይሬክተርና የዩኒቨርሲቲው ስራ አመራር ቦርድ ሰብሳቢ ዶክተር ብርሃኑ ሌንጂሶ በበኩላቸው ዩኒቨርሲቲው የተሰጠውን ሀገራዊ ኃላፊነት ለመወጣት የሚያስችል በርካታ ተግባራትን እያከናወነ ነው ብለዋል። የደቡብ ሬዲዮና ቴሌቪዥን ድርጅት ዘግቧል። ኢኮኖሚያዊና ፖለቲካዊ ተጠቃሚነትን ለማሳደግ መዋቅራዊ አንድነትን ማጠናከር እንደሚገባ በደቡብ ኦሞ ዞን የሐመር ወረዳ የዲመካና ቱርሚ ከተማ አስተዳደር ምሁራን ገለጹ። መዋቅራዊ መግባባት ለጋራ አንድነትና ልማት በሚል መሪ ቃል የሶስቱ መዋቅሮች የሰላም የልማትና የአንድነት ምክክር መድረክ ተካሂዷል። ለዞኑ ኮሚኒኬሽን መምሪያ ዘገባ ነህሚያ ገነቱ። የወረዳውን አሁናዊ ነባራዊ ሁኔታን የሚገልጽ ሰነድ በመድረኩ የቀረበ ሲሆን ሪፖርቱን መነሻ በማድረግ ውይይት ተደርጓል። ፍትሐዊ የኢኮኖሚና ፖለቲካዊ ተጠቃሚነት ጉዳዮች እና አንድነትን የሚሸረሽሩ አለመግባባቶች የአካባቢው ልማት በተፈለገው ደረጃ እንዳይጓዝ ተግዳሮት መሆናቸውን በርካቶች አንስተዋል። በመሆኑም ፍትሐዊ የኢኮኖሚና የፖለቲካ ተጠቃሚነት ለማረጋገጥ አመራሩና ምሁራኑ አንድነትን በማጠናከር ሀሳብ በማዋጣት በጋራ መስራት እንደሚጠበቅ ባቸው ተጠቁሟል። በሐመር ወረዳ በዲመካና ቱርሚ ከተማ አስተዳደሮች እየተከናወኑ ያሉ የልማትና ሰላም የማስከበር ስራዎች ተስፋ ሰጪ በመሆናቸው ተጠናክረው መቀጠል እንደሚገባ ተሳታፊዎች ገልጸዋል። በሐመር ወረዳ የካራ ብሔረሰብ ተወላጅ የሆኑት አቶ አይኮ ጉደረ በአካባቢው በርካታ የተፈጥሮ ጸጋዎች ያሉበት መሆኑ ያለውን ጸጋ በአግባቡ መጠቀም እንደሚገባ ገልጸዋል። አቶ አይኮ አክለውም ከኢንቨስትመንት ጋር ያሉ ክፍተቶችን በቀጣይ በጋራ በመመካከር ማረም ያስፈልጋል ብለዋል። ብዙ የኢትዮጵያ ኢንቨስትመንቶች አሁን ላይ ኦሞ ወንዝን ተከትሎ የመጡ ነው። ግን ሲመጡ መሬቱን ነው የሚይዙት እንጂ የሚያለሙት በጣም ጥቂት ናቸው። ስለዚህ አንድ ጊዜ መጥቶ 10 ሺህ ሄክታር ይወስዳሉ፣ ገንዘብ ከመንግስት ይበደራሉ፣ ኢንቨስት የሚያደርጉት ሌላ ቦታ ነው። ስለዚህ እነዚህ ኢንቨስተሮች ደግሞ ቀጣይ ራሳቸውንም ለውጦ ማህበረሰቡንም ለውጦ የመንግስትንም ክፍተት መድፈን አለባቸው ብዬ አስባለሁ። የቱርሚ ከተማ አስተዳደር ዋና አፈ ጉባኤ ወይዘሮ የሺ ክልከላ በበኩላቸው ህብረተሰቡን በቅርበት ማገልገል እንዲቻል መዋቅሮቹ መከፋፈላቸውን በመግለጽ ህዝቡ ዛሬም እንደ ትናንቱ በአብሮነት እንደሚኖሩ ገልጸዋል። በእርግጥ በቱርሚ ከተማ ትላንትና ከእናት ወረዳ ከሐመር ወረዳ ወጥታ ያው ራሷን አሁንም በሆነ የመረች ያለ ከተማ ናት። በመዋቅር ነው የተለያየ ነው እንጂ እኛ በሌላ የተለያየነበት ነገር የለም።
የሐመር ወረዳ ዋና አስተዳዳሪ አቶ ሳሙኤል ጋርሾ እንደገለጹት በአካባቢው የጋራ የሆኑ ሀሳብ ለመያዝና ለጋራ ተጠቃሚ መዋቅራዊ መግባባት አስፈላጊ እንደሆነ ጠቁመዋል። መዋቅራዊ መግባባት ለጋራ አንድነት በሚል ነው። አጠቃላይ በሶስቱም መዋቅር የተከናወኑ የልማት ስራዎች፣ የፖለቲካ ስራዎች እነዚህን መነሻ ያደረገ የሰላምና የልማት የአንድነት የምክክር መድረክ ነው የተደረገው። የደቡብ ኦሞ ዞን የመንግስት ረዳት ተጠሪ አቶ ወሊ ኃይሌ ነጠላ ትርክቶችን ወደ ገዢ ትርክት በመቀየርና በየአካባቢው የሚነሱ ትናንሽ ጉዳዮችን ሰፍተው ችግር ከመፍጠራቸው አስቀድሞ ማረም ያስፈልጋል ብለዋል። ነጠላ የሆኑ ትርክቶችን ወደ ገዢ ትርክት መቀየር ነው። ስለዚህ በየአካባቢው የሚነሱ ትናንሽ ሺዎችን ያው ሲደመሩ ብዙ ነገር እንደሚሆን፣ ስለዚህ እነዚህም በየጊዜው ማረም ያስፈልጋል። ስለዚህ ይሄን የሚያርመው አካል አመራሩም ምሁሩም የራሱን ድርሻ በተገቢ እንዲወጣ የሚል የውይይት ማይቀፍ ነውና ስለዚህ በዚህ ደረጃ ነው ውይይቱን ያደረግነው። አመራሩና ምሁራኑ በማህበራዊ ሚዲያ ውዥንብር ከመወዛገብ በመውጣት ማህበራዊ ሚዲያዎችን ለአወንታዊ ተግባር መጠቀም እንደሚገባ ተመላክቷል። በመጨረሻም ወረዳውን በተለያዩ የስልጣን እርከኖች ሲያገለግሉ ለነበሩ እውቅና በመስጠትና የአቋም መግለጫ በማውጣት መርሃ ግብሩ ተጠናቋል። ዘገባው የደቡብ ኦሞ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ነው።